ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበል። ቤተሰቦቼ ብቅ ብያለሁ። ጨረቃዋ እንግዲህ ጋርዶቿን ይዟ ወዳጆቿን ወንድሞቿን በቀኝና በግራ ይዛ ብቅ ብላለች። እንግዲህ ቪዲዮውን አይታችሁታል። በነገራችን ላይ ይቺ አይን አውጣ ማለት ነው ምን እንዳለች ታውቃላችሁ? ሰምታችሁታል። የምፈልገውን እስከማገኝ ድረስ ማንም አያስቆመኝም፣ አንቺም አንተም ምንም አታመጡም ማለት ጭራሽ ለአንቺ ለብቻሽ ማለት ነው። ማንም እንትን ሳይል ቅመሟ ብቻ ትበቃሻለች። አንዴ ብታዞርሽ ሲጀመር ምንም አታመጭም ካሁን በኋላ ብላሻለች። ሲጀመር እንደዚህ ነገር ውስጥ እየገባሽ ልጅሽንም እንዳታጫት ብላሻለች። ስለዚህ ነገሮችን ከማድረግሽ በፊት አሰብ ብታስቢበት መልካም ነው። እንዴ ዝልል ብሎ የሰው ባል መቀማት አለ እንዴ? ቤተሰብ እስኪ ንገሩኝ። ሲጀመር ዲኤንኤ የማታደርጊበት ምክንያት በእርግጠኝነት ማለት ነው ልጁ የብሩኬ ስላልሆነ ይወጣብኛል ወይም ብሩኬን ደግሞ አላገኘውም በሚል ነው። እርግጠኛ ነኝ ዲኤንኤ ወደ ኋላ እንደዚህ ሌላ ነገር ውስጥ ገብተሽ ብሩኬን ማናገር እፈልጋለሁ፣ ብሩኬ ደግሞ እንደማያናግርሽ ቅመሟ ውጭ ማለት ሪል ከፍቅረኛው ጋር ሆኖ እንዲያናግርሽ ስለምትፈልጊ በቃ ግዴታ ብቻህን ማግኘት አለብኝ፣ ልጅቷን ማየት አለብህ የምትይው ይሄን ምክንያት ሌላ ሴራ ልታሴር ፈልገሽ ነው እንጂ ሌላ ነገር አይደለም። እና እኔ በጣም ነው የገረመኝ። ጭራሽ የምፈልገውን ነገር እስከማገኝ ድረስ ማንም አያስቆመኝ ስትል በጣም ነው ፍጥጥ አድርጋ ተናገረች ማለት ነው የምትፈልገውን ነገር። እኔ በጣም ገረመኝ። እንግዲህ ያው እንዲህም ብላ ብሩኬን ከሀይሚ ለመውሰድ ነው። ስለዚህ እሱ ደግሞ አይፈልግሽም በቃ ሲጀመር አንድ ነገር እንዳትናገሪያት አለች። እናንተ ከዚህ በላይ ግን ውርደት አለ? ወይኔ አምላኬ ሆይ ትዕግስቱን ስጠኝ ነው የሚባለዋ። እንደዚህ በቃ እሷን እንድታናግሪያት አልፈልግሽም በቃ። እኔ ለምንድን ነው ግን አንዳንዴ ሴቶች አንፈልጋችሁም ስንባል ከማይፈልገን ወንድ ሙጭጭ የምንለው? ለምንድን ነው የተያዘ ነገር የሚያምረን? ቅናት እኮ ነው እንደዚህ የሚያደርግን። በነገራችን ላይ ቅናት። አሁን የሀይሚና የብሩኬ አንድ ላይ መሆን ፍቅራቸውን ይፋ ማድረጋቸው በቃ በፍቅር መኖራቸው ቅጥል አድርጎሻል። ሀይሚ ደግሞ ፍጥርቅ ብቴ እንኳን ብሩኬ እያፈቀራትና መጀመሪያም ብላለች ብዙ መስዋዕት ከፍያለሁ ብላለች። ስለዚህ አትወላ ወይ ማለት ነው። እሺ የኛ እህት ማለት ነው። እኔ በጣም ነው የገረመኝ ከምር በጣም ማለት ነው። ለማንኛውም እንግዲህ እሷም ቅመሟም ጀግና ናት፣ የሴቶች በላይ ናት። አሳይታታለች ማንነቷን ማለት ነው። አሳይሻለሁ ብላታለች። ሲጀመር ዝም ብለሽ አርፈሽ ትቀመጭ እንደው ዲኤንኤውን ልጅሽን ይዘሽ በሰላም እንድትኖሪ ከፈለግሽ የልጅቱን ዲኤንኤ ተመርምሮ እኛም ህይወታችን እንኖርበት፣ አትረብሽን። አንቺም ልጅሽን ይዘሽ ኑሪ፣ ካለበለዛ ግን ታያለሽ ምን እንደማደርግ ብላታለች። ስለዚህ ምንም አታመጡም ብላለች። ሰው ሙግት ተገጥመዋል አይታችኋቸው ከሆነ ማለት ነው። ሊደባደቡም ትንሽ እንትን ብለዋል። በቃ የበፊቱ የነበረው ነገር ነው እየተመለሰ ያለው አይታችሁ ከሆነ። ግን እኔ በነገራችን ላይ ይሄ ነገር ሆን ምናምን ብለው ሳይሆን የሆነ ስራ እየሰሩ ነው የሚመስለኝ። ግን አንዳንዴ ደግሞ እዩ በጣም ታናድደኛለች። በነገራችን ላይ አንዳንዴ ስራ እየሰሩ ነው ብዬ አስብና ድርጊቷ ራሱ ታቃጥለኛለች ማለት ነው። ብዙ ጊዜ አይታችሁ ከሆነ ድራማ መሆኑን እያወቃችሁ እንኳን የሆነ ቱርክ ፊልም ስትከታተሉ መጥፎ ካራክተር የሚጫወተው ሰው ማለት ነው እንዴት እንደሚያቃጥላችሁ ታውቃላችሁ። ቢጠፋ ያ ሰው ቢጠፋ ራሱ ደስታችን። ግን ደግሞ ያ ሰው ካልኖረ ደግሞ ማለት ነው ድራማው ድራማ አይሆንም ታውቃላችሁ። እና ይህን ነገር እያወቁኝ እዩ በጣም ታቃጥረኛለች ይመስለኛል እንደዛ። እና ብዙዎቻችሁ የዲኤንኤው ነገር አጓጉቷችኋል። ብቻ ግን ዘና በሉ። ዝሮ ልጁ የብሩኬ እንዳልሆነ የታወቀ ነው። በቃ አለቀ ጉዳዩ ማለት ነው።